ለምንድን ነው እውነቱን ማናውጡ? እውነቱን ማታወሩት? ለምን ነው ሩታ ለብቻ ብትፈርዱት? ሩታ እኮ ጥፋት አጥፍታለች። ግን ደግሞ ሩታ ጥፋት ያጠፋችው አብርሃምን እያየች ስለሆነ ነው። ጥፋቱ የጀመረው ከአብርሃም ነው። እንዴ ምንድነው እናንተ ይሄን ማሰብ ያቃታችሁ? ከመጀመሪያው ከጥንስስ ጀምሮ እኮ ጥፋቱ ያለው አብርሃም ጋር ነው እንጂ ሩታ ጋር አይደለም። የምፈልገው ከናንተ አንተም ሩታም ከአብርሃምም ከሄርሜላም ህይወት ውጡ። እኛ ደግሞ ፍቅርን በምን አይነት ወይ ማስወጣት እንዳለብን ለኛ ተዋለ። ምክንያቱም እኛ ፍቅር ያለ ምንም ምክንያት እንዳልመጣች ስለምናቅ እናንተ ብቻ ይሄንን ነገር አድርግልኝ። አንተና ሩታ ከአብርሃም ህይወት ለመውጣት ሞክሩ። አንዳንዴ ቆርጠ ማጥለው ነገር ነው ወንድምነት፣ ወይም ደግሞ የሆነ ነገር ሲሆን ዝም ለማታየው ነገር ነው። አንዴ የጀመርከው ነገር አንዴ የገባበት ነገር መስመር ሳታዚዝ ወይ የሆነ ነገር ሳታዚዝ መውጣቱ ህሊናክ ይወቅሳል። ምክንያቱም ይሄ ልጅ እየተቅበዘበዘ ነው ያለው። ምንም ጥሩ ስራ እየሰራ ያለው ወይስ አንተ ጥሩ ስራ የአብርሃም ስራ እየደገፍከው ነው? ሄርሜላ ጋር አንተ በዛን አህል መንገዶች እሷን ለማስቀየም እሷን ለማስከፋት እሷን የሆነ ነገር ለማድረግ ይሄን ሁሉ ነገር ለምን ተፈለግ? ይሄን ሁሉ ነገር ለምን አስፈለገ? ለምን? እሺ በመጀመሪያ ደረጃ ከመጀመሪያው ስጀምር ሰላም ውድ ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን። እንግዲህ ዛሬ በከባድ ነው የመጣሁት። ብዙ ሰዎችን ከዚህ በፊት ስናወራም ሰምታችኋል። በስልክም በአንዳንድ ነገርም ብዙ ነገር ላይ የተደራረስን ሰዎች አለን። ዛሬ እንግዲህ ይዤላችሁ የመጣሁት ሰው ከባድ ነው። ያው አላርፍ ብሎ እስቲል ምን እንደምናደርግ ግራ የገባን ሰው ነው። ዛሬ ያው ብዙ ነገራትን ማውራት ፈልጋለሁ። ብዙ ነገራትን የሆነ ከሰው ህይወት ወጥቶ የራሱን ህይወት ቢመራ ብዬ ማስበው ሰው አለ። እንደዚህ አይነት ነገር ላወራው ኤፋን ጠርቼዋለሁ። ኤፍሬም በዚህ አጋጣሚ ያው ጸበኛ እንደሆነን ማናችሁም ታውቃላችሁ። ያው ብዙ ነገር አድርጓል፣ እኔም አድርጌያለሁ። አሁን ላይ በቃ የሚደባብሩ ነገራቶች አሉ፣ ደስ የማይሉ ነገራቶች አሉ። ሩታም ሄርሜላን በዚህ ናህል መንገድ መቅረብ የፈለገችው ያላንዳች ምክንያት አይሆንም፣ ሊሆንም አይችልም። ምክንያቱም ይቅርታ ያው የፈጣሪ ነው። ይቅር ይባባሉ፣ ደስ ይለናል። ማናችንም ደስ ይለናል። ማንም ሰው እኮ ይቅር ሲባባል ፈጣሪ የሚወደውን ነገር ነው የሚያደርገው። ግን ደግሞ በዛ ሲል ጥሩ አይመጣውም። ሄርሚ በዚሁ አጋጣሚ አንድ ነገር ልንገርሽ፣ እያረግሽ ያለሽው ነገር ትክክል አይደለም። እርቅሽን ደስ ይለናል፣ መታረቅሽ፣ ከሰው ጋር ፒስ መሆንሽ፣ ሰላም መፍጠርሽ፣ ሰላም ማውረድሽ ደስ ይለናል። ግን ከሩታ ጋር ያለሽ ቀረቤታ ደስ አይልም። እርግጠኛ ነኝ ባል የሩታ የመጀመሪያ ባሏ የልጇ አባት የሆነን ሰው መቼም አሳልፌ ልስጥሽ ብላ ያለምንም ምክንያት እንደዚህ ልታደርግ አትችልም። ይሄን ነገር ደግሞ ቆም ብለሽ እንደ ሴት ልጅ ጠንካራ ሆነሽ ማሰብ መቻል አለብሽ። በዛውም እንደዚህ ስመጣ ኤፍሬምም ወንድምህ ከህይወታችን ውጣ ብለዋል እኮ። በቃ ከህይወቴ ውጣ፣ አታስፈልገኝም፣ ያረከኝን ነገር ቪዲዮ ላይ መጥቼ ማውራት ስለማልፈልግ ነው፣ ቤተሰብ ስለሆንክ ነው ብለዋል። ይሄን ያህል አንተ በዚህ ናህል ልክ ለማሽቃበጥ፣ በዚህ ናህል ልክ ለማውራት፣ በዚህ ናህል ልክ የሆነ ነገር ለመክፈል ለምን አስፈልገው? በቃ ይሄ ደስ የማይል ነገር ነው እያረክ ያለው። ስለዚህ ኤፋ በዚህ አጋጣሚ ብዙ ነገራቶች እኔም አጥፍቻለሁ፣ አንተም አጥፍተሃል ያልል አይደለም የመጣሁትኝ። በቃ አሁን ላይ እኔ ከአብርሃምም ህይወት እንድትወጣ ፈልጋለሁ። ሩታንም የምትችል ከሆነ ይዛት እንድትወጣ ፈልጋለሁ። ኤፋን እያየሁት ነው። ብቻ አላቅም ምን ይፈጠር ምን አብረን ምን ይሆናል። አሁን ላይ እየተደረገ ያለው ነገር ደስ ስለማይል ሁሉንም ነገር አብረን ምን ይሆናል። እንዴ ሰላም አለው ለንዴን አለን እግዚአብሔር ይመስገን። ምን ነበር ኤፍሬም እያረክ ያለው ነገር አሁን በጣም ባሰ። ስለ በቃ የወንድ ልጅ አይነት ስሜት አይደለም ያለ። ምክንያቱም የሴት ነው። እሱን እንደፈለክ ልታስበው ትችላለህ። ገብቷል። እኔ ብዙ ነገራቶችን አብረን አሳልፈናል። ብዙ ነገራቶችን አብረን ብዙ ላይፍ ነበረን። ግን በማይሆኑ ነገራቶች ተደባብረናል። እያረክ ያለው ነገር አሁንም ደስ አይልም። ስለዚህ እኔ የመጣው ዛሬ አንድ ነገር ልነግርህ የምፈልገው ነገር አንተ ወንድምህ ነግሮሃል፣ የነገረህ ነገር አለ። በዚህ ናህል ልክ ሙጥኝ ያልክበት ምክንያት ባይገባኝም፣ ምክንያቱም የሆነ ነገር ባይኖር በእንደዚህ ናህል ልክ ሙጥኝ ልትችል አትችልም። ኤፋ ገብቷላ። እኔ አሁን ላይ
ካንተ ጋር ማውራት እንፈልጋቸው 2-3 ነጥብ በቃ የሆነ 3 ፖይንቶች ነው ማውራት እንፈልገው። አንደኛ ነገር አንተ ከአብርሽ ህይወት ወጥተህ የራስን ህይወት እንድትጀምር ፈልጋለሁ። በቃ አታስፈልገኝም ብለዋል። ምንም ማለት የስጋ ወንድሙ ብትሆንም ለሱ የምትቆረቆር አይነት መስለ ብዙ ነገራቶችን እያበላሸ መሆኑ አንተ ላትረዳው ትችላለህ። አብዛኛው ግን እያሳየህን ነው በድርጊትህ። ሁለተኛ ነገር ደግሞ ሩታ ያለ ምንም ምክንያት ሄርሜላ ጋር ልትመጣ አትችልም። የመጀመሪያ ባሏን የልጇን አባት አሳልፋ መቼም ልትሰጠው እንደማትችል እርግጠኛ ነን ብለዋታል። አብርሃምም አንቺ የሆነን ጥንስስ ባጠነስሺ የልጅቷን አእምሮ ባትመርዢ ኖሮ በእንደዚህ ነገር ልትመጪ አትችይም ብለዋታል። ገብተዋል። ሲቀጥል ሄርሜላ ጋር አንተ በዛን ያህል መንገዶች እሷን ለማስቀየም እሷን ለማስከፋት እሷን የሆነ ነገር ለማድረግ ይሄን ሁሉ ነገር ለምን ተፈለግ? ይሄን ሁሉ ነገር ለምን አስፈለገ? ለምን? እሺ በመጀመሪያ ደረጃ ከመጀመሪያው ስጀምር ብዙ ነገር አሳልፈናል ከሚለው እናንተ ብዙ ነገር ያሳለፋችሁት ረስታችሁታል። በመጀመሪያ ደረጃ ገብቷል። ብዙ ነገር አሳልፈናል ላልከው በመጀመሪያ ደረጃ ያሳለፍነው ነገር ረስታችሁታል። ስለረሳችሁት መሰለኝ ብዙ ነገር እያደረጋችሁ የነበሩ እኔ አልነበርም እያደረኩ የነበረው እናንተ ናችሁ እያደረጋችሁ የነበሩ። ሲቀጥል ደግሞ ሄርሜላና ሩታ ፈልገዋል ሁለቱም የታረቁት ገብቷል። ብዙ ናት ያስታረቀቻችሁ ወይም ደግሞ ሩታ ፈልጋ ሄዳ አይደለም የታረቀችው ወይም ደግሞ ሄርሜላ መታለም የታረቀችው ብዙ ናት ያስታረቀቻችሁ። መታረቅ ደግሞ ደስ የሚል ነገር ነው እንጂ እናክል የሚያስከፋ ነገር አይደለም። ገብቷል። ከሰው ልጆች ጋር መታረቅ ጥሩ ነገር ነው፣ ፈጣሪ የሚወደው ነገር ነው። ለምን ታረቀች ከሆነ እሱ ሄደ ለሄርሜላ ጠይቃት፣ ለምን ታረቀች ብለ ለሄርሜላ ጠይቃት። እንደውም መታረቅ በጣም ደስ የሚል ነገር ነው። እናንተ አእምሯችሁ ላይ ክፋት ስላለ ብዙ ነገር ስላለ ሩታ የሆነ ነገር ልታደርጋት ነው የታረቀቻት። ሩታ እንደዚህ ያው አእምሯችሁ ላይ የምትሰሩት ነገር አለ፣ ለዛም ነው የምትፈሩት። ገብቷል። ሁሌም ቢሆን ሌባ ይፈራል፣ እየፈራ ነው፣ በስጋት ነው የሚኖረው። ገብቷል። እናንተ ውስጣችሁ ላይ የሆነ ነገር ስላለ ፍራቻ አለ። ገና ሩታ የሆነ ነገር ታደርጋታለች ለሄርሜላ ምናምን ብላችሁ እየፈራችሁ ነው። እኔ ደግሞ ሩታ እስከማውቃት ድረስ እንደዚህ አይነት ሴት አይደለችም። አንተ መተህ እንደዚህ አይነት የምታወራው ነገር አይደለም። ገብቷል። ከወንድም ህይወት ወጥተህ ደግሞ ለራስ ህይወት ኑር ላልከኝ ደግሞ በመጀመሪያ ደረጃ ያልገባክ ነገር ህይወቴን እየኖርኩ ነው። አንድ ያልገባክ ነገር ማለት ነው የራሴን ህይወት እየኖርኩ ነው። መቼም ህይወት ግዴታ ከሴት ጋር አይደለም ማለት ህይወቴን እኔ እየኖርኩ ነው። መኖር ባለብኝ ልክ እስከ ልክ እየኖርኩ ነው። ቤተሰቤን እያገዝኩ ራሴን እያስተዳደርኩኝ ማንንም ሳላስቸግር እየኖርኩ ነው በመጀመሪያ ደረጃ ማለት ነው። ሌላው ደግሞ ከአብርሃም ህይወት ውጣ ላልከኝ አዎ ልክ እሱም ትናንትና አግኝቼው እንደዛ ብሎኛል። ግን ደግሞ አንዳንዴ ቆርጠ ማጥለው ነገር ነው ወንድምነት ወይም ደግሞ የሆነ ነገር ሲሆን ዝም ብለህ ማታየው ነገር ነው። አንዴ የጀመርከው ነው አንዴ የገባበት ነገር መስመር ሳታዚዝ ወይ የሆነ ነገር ሳታዚዝ መውጣቱ ህሊናክ ይወቅሳል። ምክንያቱም ይሄ ልጅ እየተቅበዘበዘ ነው ያለው፣ ምንም ጥሩ ስራ እየሰራ ያለው ወይስ አንተ ጥሩ ስራ የአብርሃም ስራ እየደገፍከው ነው? እኔ ይኸውልህ አሁን ላይ ፍቅር መምጣቷን ደግፌ ምናምን አይደለም። አንተ ቆንጆ ስራ ነው ወይም ደግሞ ወንድሜ እየተንከባከብኩ ነው ወይም ወንድሜ ወደ ቀልቡ እንዲመለስ ነው ብለህ ካሰብክ ያን ሁሉ ነገር እየተፈጠረ የነበረ ሰዓት ለምን ለማስተካከል ወይም ደግሞ አንተ ወንድምህን እንደ ወንድም አስበህ ቢሆን ብዙ ነገራቶችን ማስተካከል ትችላለህ። ይሄ ሁሉ እየተደረገ እያየ ዛሬ ላይ መጣ አንድ ሰው ምረጥ እንኳን ስትል ደስተኛ ሆነ አይደለም እያልክ ያለኸው። ገብቶሃል አይደል? አብርሃም የቱ ጋር ነው ተበላሽቶ የቱ ጋር ነው ልታስተካክል የሞከርክበት ፓርት? ምንም እኮ አንድ አንዴ ሰበኝ ለጥያቄ መልስ ልመልስልህ። ይኸውልህ ሳንጨቃጨቅ ለጥያቄ መልስ ልመልስልህ። የተበላሸው ፓርት ካልከኝ በመጀመሪያ ደረጃ የተበላሸው ከሄርሜላ ጋር ነው። አብርሃም ጥፋት ያጠፋው ዛሬ አለ። ገብቶሃል? አብርሃም ጥፋቱ የጀመረው ከፍቅር ጋር አይደለም። ቆየ የሱ ጥፋት ከጀመረ ገብቶሃል? ሚስቱን አስቀምጦ ልጁን አስቀምጦ ከሴት ጋር ሄዶ ሲዝናና እንደፈለገ ሲሆን እንደፈለገ አድርጎ ሲመጣ የዛኔ ነው ጥፋቱ የጀመረው። የተፋታችሁ ሚስቱ ነው ሚስቱ እያልከኝ ያለኸው? አይ እንደዚህ እየገለጽክልኝ እንድትሄድ ነው የምፈልገው። በሰዓቱ አልተፋቱም ነበር። አንድ ነገር ስማኛ እንዴ፣ በሰዓቱ አልተፋቱም ነበር። ግልጽ የምናወራው የዛኔ እንደዛ ሄዶ ሲያደርግ በሰዓቱ አልተፋቱም ነበር። ሩታ ፍቺውን ያቀረበችው ያ ነገር ሲያደርግ ነው፣ ስሜታዊ ሆና ነው። ገብቷል? ማንኛውም ሴት ደግሞ በሰዓቱ ታደርጓለች። አብርሃም እያደረገ የነበረው ነገር ልክ ነገር አልነበረም።
አዎ ተጋጭተው ነበር፣ ተጋጭተው ነበር፣ በመሃላቸው ክፍተት ተፈጥሮ ነበር። እሱ ግን ያ ክፍተት ወይም ለመሸፈን ወይም ያ ክፍተት ለማስተካከል አለ የሚሄደው ክፍተቱን የበለጠ አራቀው ገብቷል። አባሶ ሄዶ ከሴት ጋር ሄርሜላን አመጣት፣ ብዙ ነገር አደረገ ምናምን። ሩታም ፍቺውን እንድጠይቅ ያደረጋት እሱ በሚያደርገው ነገር ነው። ሁላችንም እኮ አይሙራችን ላይ እኮ ያለ ነገር ነው። ለምን እንደምትክዱ አላውቅም። ገብቷል። አብርሃም ጥፋት የጀመረ አሁን አይደለም፣ ቆየ የአብርሃም ጥፋት። ገብቷል። ለምንድን ነው እውነቱን ማናውጡ? እውነቱን ማታወሩት? ለምን ነው ሩታ ለብቻ ብትፈርዱት? ሩታም እኮ ጥፋት አጥፍታለች። ግን ደግሞ ሩታ ጥፋት ያጠፋችው አብርሃምን እያየች ስለሆነ ነው። ጥፋቱ የጀመረው ከአብርሃም ነው። እንዴ ምንድነው እናንተ ይሄን ማሰብ ያቃታችሁ? ከመጀመሪያው ከጥንስስ ጀምሮ እኮ ጥፋቱ ያለው አብርሃም ጋር ነው እንጂ ሩታ ጋር አይደለም። እሷ ደግሞ ወደ ፍቺ የቀረበችው ነገራቶች ከራሷ ውጪ ሲሆንባት ነው፣ መቆጣጠር ሲያቅታት ነው። በሰዓቱ ደግሞ ማንኛውም ሴት የምታደርገው ነገር ነው። ስለዚህ አሁን ደግሞ አባት ያስፈልገዋል አለች ልጁ። ምንድነው እናንተ መገራዘብ ያቅታችሁ? ወይስ አንድ ሰው ጋር ብቻ ስለሆናችሁ ስለዛ ሰዎች አደግፋችሁ አውራት አለባችሁ? ሚዛናዊ እኮ ነው መሆን ያለባችሁ አይደል? ሚዛናዊ ነው ነገራቶችን ማስተካከል ያለባችሁ። አሁንም ቢሆን ማን አንተ ከሄርሜላ ጋር ይሁን አልክ። ያው ልጁ ከሄርሜላ ጋር ሊሆን አልቻለም። ገብቷል። አሁንም ቢሆን የሄርሜላ ህይወት ነው የተጎዳው። ይሄ ልጅ ደግሞ ማሰብ አለባችሁ። ወይም ደግሞ ከሄርሜላው ከሩታው ከሁሉም ሴት ማራቅ ገብቷል። አሁን አንተ ሄርሜላን እየደገፍክ ነው። ከሄርሜላ ጋር ሩታ አታገኛት እና ነው ያልክ ነው። እኔ በደቆ የሩታ አንተ ምን ክፉ ነገር አድርጋባለች እንዴ? በዚህ ልክ የጠላት በዚህ ልክ የሆነ ነገር እንትን ያደርጋት እሷ ምን አድርጋለች? ሩታ አንተ ምን አድርጋለች? እና ምንድነው በዚህ ልክ ስሟን የምታጠፋው በየሄድክበት? ሄርሜላ እንደዚህ ስለታረቁ ምን ታደርጋታለች ሄርሜላን? አይሆንማ ከሷ ጋር ልክ አሁንም የማይመስል ነገር ማለት እናንተ ያለ ጥንስስ ወይም ደግሞ ያልሆነ ነገር ምክንያት ኖሮ በእርግጠኝነት ሩታ ሄርሜላ ልትቀርባት አትችልም። ፈልጋው አይደለም የቀረበቻት። ይሄን አንተ ነገር ስመኛ ቆይ ነው ከማለት በፊት ዝም ብለህ ከማውራት በፊት ይሆናል። ምን ልስማ? ፈልጋት አይደለም ሄርሜላ ጋር ሄደችው እያልኩ ነው። ገብቶሃል? ቡዜናት ያገናኘቻቸው ይቅርታ የሚጠያየቁት እዛው ነው። ገብቶሃል? እኮ ይቅርታ ከተጠያየቁ በኋላ በዚህ ናልክ ለምንድን ነው መቀራረብ ይፈልጉት? ሄርሜላ በኩላት የቀረበቻት አልቀረበቻትም። እሱ የምታውቀው ነገር አለ። እያየን እኮ ነው። እኛ እኮ ሄርሜላን እያወራናት ነው። በዚህ ናል ልክ ይኸውልህ አሁን ኤፍሬም እኔ ለጭቅጭቅ አይደለም እኮ የመጣሁት። ቢያንስ አንተ ብዙ ነገራትን ታውቃለህ። ሩታን በምትችለው አቅም ያለው ነገር ንገራት። ሄርሚን ባታገኛት እኛ ደስ ይለናል። ምክንያቱም ጋሪም ባታገኛት እኮ ደስ ይለኛል እኮ ያኔ አንተ ይሄን ነገር ይኸውልህ ሩታና ሄርሜላ እንዳይገናኙ እኔም ደስ ይለኛል። ባለፈው እኮ ሄርሜላን አግኝቻት እኮ ሩታ አጠገብ እንዳትደርሺ ብያታለሁ። ከሰማ ከሆነ ማለት ነው። አሁን አንተ ወሬ እየደገምክብኝ ነው እንጂ እየደጋገምክብኝ ነው እንጂ እኔ ሄርሜላን አግኝቻት ካሁን በኋላ ሩታ አጠገብ እንዳትደርሺ እኮ ብያታለሁ እኮ። አንተ ሄርሜላን እንዳገኛት ሩታ አጠገብ እንዳትደርሺ እንዳልካት ሩታን ደግሞ ሄደ ሄርሜላ አጠገብ እንድትደርሺ አልፈልግም ትጎዳሻለች ብለህ ይኸውልህ እንደ እንትን ነው ሄርሜላ ለሩታ ትጎዳታለች። አዎ ያንን ነው አንዳንዴ ነው እውነታው ማለት ነው። ለእናንተ የሚገባችሁ ሄርሜላ ጎጂ አይደለች። ያ ነው ያንን ልንገራችሁ። ጎጂ ምናምን ነገር አላለም ባይዙ እናንተ ናችሁ ትጎዳሻለች ምናምን ብላችሁ እኔ ያለ ምንም ምክንያት ይኸውልህ እኔ እርቃቸውን አልቃወምም። እርቃቸው ሄርሜላ ላይ ምን ያደረሰችው ነገር አለ እስከዛሬ? ብዙ ነገር እያደረገች ለምሳሌ ይኸውልህ አንደኛ ነገር ለምሳሌ ቆይ ምን አደረገች ሄርሜላ ላይ ምን አደረገች? እሺ ምን ግዴታ ይኸውልህ እንደዚህ ተብሎ መዘርዘር ያለበት ምንም ነገር የለም። እና ዝም ብለህ አንተ ለምሳሌ ካንተ ልምጣልህ። አንተ የወንድም እጮኛ ወይም ደግሞ የወንድም ፍቅረኛ መሆኗን እያወቅ ብዙ ነገራቶችን አድርገህ ስለኔ ነው የምታወራው? ስለ ሩታ ስለአንተም ስለ ሩታም እመጣልሃለሁ። እሺ ስለ ሩታ መጀመሪያ ስለኔ ትመጣልኛለህ። ቆይ ስለኔ ታወራለህ። ያንተን ነገር ልንገርህና ወደ ሩታ ትሄዳለህ። ገብቶሃል አይደል? ስላንተ ቢያንስ አንተ የማይገቡ ሴት ልጅ ላይ የማይደረጉ ነገራቶችን ማድረግ ፈልገህ አቃተ ስላልተሳካለህ ወጣ። ሩታ ጋር ደግሞ ስመጣለ ሩታ ቢያንስ አልፈልግሽም ተባብለዋል። በብዙ መንገድ ተራርቀዋል። ልንገር አዳምጠኝ። ተራርቀዋል። ፍቺ ፈጽማለች፣ አስፈርማለች። ያን ሁሉ ተለምና አቁማለች አይደል? ስለዛ ምን አደረገች? አሁን ሄርሜላ መጣች ህይወት ውስጥ ገባች ይባል በቃ አለፈ እኮ። የፈታችው ህይወት ላይ ሄርሜላ ገባች። እንደ አዲስ የሄርሜላን ህይወት ለመበጥበጥ የፈታችው ህይወት ላይ አለ በበጥ ይሄው እያስረዳሁህ ነው። አንተ ማመን ከቻልክ ይሄው ላስረዳ። ምንም አላጠፋችባትም አይደል? በቀለበቷ ቀን እንኳን መታ በጥበጣለች። እሱ ዝም ብሎ ሪዝኑን ነው ትናንሽ ሪዝኑን ነው የምነግርህ እኮ። ያለ በመበጥበጥ ደረጃ ማን ነው ሄርሜላ ናት የበጠበጠችው። ምንም አይነት ነገር አልበጠበጠችም ሄርሜላ። ኦ ያ ስማኝ፣ በድፍን አታውራ። ያለ እየተግባባን ነው እያወራን ያለ ነው እኮ እያወራን ነው እኮ። ያለ ስማኝ፣ ምሳሌ ከሆነ ወደ ፍቺ የደረሰችው በሄርሜላ ጉዳይ ነው ሩታ። አሁንም ቢሆን ማለት ነው የሰማይ ነው። ለዚህ ሁሉ ነገር ደግሞ መንስኤ ሄርሜላ ናት። ምን አደረገች? ያለ ስማኛ እንዴ ያለ ወደ ፍቺ ማንኛውም ባለትዳር ይጋጫል አሚሩ። ማንኛውም ባለትዳር
ይጋጫል። በሰዓቱ ደግሞ የተጋጩት በአብርሃም ጥፋት ነው። በአብርሃም ምክንያት ያ ሁሉ ፋይልና ያ ሁሉ ቪዲዮ ያ ሁሉ ነገር ሲወጣበት በሴት ልጅ እንዴት አጥሩት ተበደረንግጠው አልነገራትም። የነገራት ላይፍ አለ። መቼም አንተ ሚስት ካለ ስለ መጀመሪያው ላይፍ ትነግራታለህ። እኔ እንደዚህ አሳልፌ ነው የመጣሁት፣ በቃ ነገ ላይ ቤተሰብ እንዳደነግጭ እንደዚህ አድርጌ ነው የመጣሁት፣ እንደዚህ ነበረኝ። አብርሃም ግን ያ ሁሉ ነገር ደብቋት ድንገት ሲወጣ ያ ነገር ተደነገጠች። በመሀላቸው ግጭት ተፈጠረ። ገብቷል? ያ ግጭት ማጥበብ ነበር የነበረበት ወይስ ሄርሜላን ይዞ መጥቶ እንደዛ ማድረግ ነበር የነበረበት? ማን ነው? ብሩክና አቤል ናቸው ሄርሜላን ይዘዋት የመጡት። ገብቷል? ከዛ በዛ ስማኝ አንዴ ስማኝ። ሄርሜላ ስትመጣ አድናቂው ነኝ ብላ ነው የመጣችው። በመጀመሪያ ደረጃ አድናቂው ነኝ ብላ መጣች። ከዛ ምን ያደረገች? በሰው ህይወት ላይ ገብታ የሰውን ህይወት መበጥበጥ ጀመረች። አብርሃምን ወደ ራሷ ማድረግ ጀመረች። የዛኔ ነው ሩታ ወደ ፍቺው የገባችው። ከዛ በኋላ ነው ይወለ ስማኛ እንዴ ነገራቶች ሙሉ የበጠበጠችው። መጀመሪያ ሩታ አይደለችም ነው እያልኩ ያለው። ሩታ አይደለችም ሄርሜላ ናት የሰው ህይወት ላይ ገብታ የበጠበጠችው። ሰምተኛል። ከዛ በኋላ ምን አረገች እቺ ልጅ? ይሄው ተዳረሽን አጥብቀሽ ምትይጂ ከሆነ ያጂ እኔ ከህይወታችሁ ልውጣ ብላ ከአንድም 3-4 ጊዜ ለምናታለች አይደል? ያ ነገር ለምንድን ነው እንደ ኢሹ? እናንተ እኮ አንድ ነገር ነው እንደ ኢሹ አርጋችሁ እያያዛችሁ ያላችሁት። ፊርማ እኮ በቂ ነው። የትዳር መሰረቱ ፊርማ አይደለም አይደል? የሆነ ህይወት አይደለም አይደል? በቃ ላይፍ ነበር። ላይፋቸውን እየመሩ እያለ ነው ራሷ የሩታ ፊርማ ካልቀደድኩ ወይም ደግሞ ትዳሬን ካልበተንኩ ያለችው። በቃ በተነች። ሄርሜላ ወድቆ ማየት ስላልፈለገች ወይም ደግሞ ወድቆ የሆነ ነገር ሆኖ ማየት ስላልፈለጋችሁ ማየት የፈለጋችሁት እናንተ ወድቆ ነበር። ያ ነገር ስላልፈለጋችሁ ሄርሜላ አሪፍ ላይ ሆኑ። ያ ነገር ደግሞ ደስተኛ እናንተ ሊያደርጋችሁ አልቻለም። ስለዚህ አሁንም እኮ እያደረጋችሁ ያላችሁት ደስ የማይል ነገር ነው። በቃ ከአንተ እኮ ምንም እኮ ወንድም ብሎሃል አይደል? ከህይወቴ ውጣ፣ አታስፈልገኝም፣ ስለኔ ምንም አይነት ነገር አትጨነቅልኝ፣ አትጠበብልኝ አለክ። በቃ ስለዚህ አንተ ምንም ነገር ማሰብ አይጠበቅብህም። ይሄ የሆነ ሰው እኮ የራሱን ላይፍ እኔ የራሴ እመራለሁ፣ አንተ ከህይወቴ ውጣ ካለ መውጣት ነው። ለምንድን ነው አንተ ለመውጣት የከበደ ከሱ ላይፍ? በመጀመሪያ ደረጃ ወንድሜ ስለሆነ ነው መውጣት የከበደኝ። የሆነ ሰንባዲ ቢሆን መውጣት አይከብደኝም ነበር። ምን አገባኝ ብዬ በዚህ የምትወደውና የምታከብረው በህይወት እንዲኖር የምትፈልገው ሰው ነው እንደዚህ የምትሟገትለት እንጂ ማትወደውና ማትፈልገውን ሰው ምን አገባኝ እንደመተት ይችላል። እስከዛሬም ያልተወኩት አብርሃምን ስለምወደውና እንዲጠፋ ስለማልፈልግ ነው አብሬው ያለሁትም ሁሉም ነገር እየተጋፈጥኩለት ያለሁት ስለምወደው ነው። የምትወደው ሰው ነው የምትጋፈጥለትም አብረው የምትቆየው። ለዛ ነው ይሄ መልስክ ይሆንና ሌላ መጠየቅ ጥያቄ አለ። ሄርሜላና ሩታ ያልከው ነገር ደግሞ ሄርሜላ ራሷ ሩታ ጋር እንዳደርስ እኔ ሩታ ማውራት ያለብኝ ነገር አውራታለሁ። በቃ አለቀ። እሱ ይኸውልህ መጨረሴን አንተ አትነግረኝም። እኔ ይኸውልህ አሁን ላይ የምፈልገው ከእናንተ አንተም ሩታም ከአብርሃምም ከሄርሜላም ህይወት ውጡ። እኛ ደግሞ ፍቅርን በምን አይነት ወይ ማስወጣት እንዳለብን ለኛ ተዋለ። ምክንያቱም እኛ ፍቅር ያለ ምንም ምክንያት እንዳልመጣች ስለምናቅ እናንተ ብቻ ይሄንን ነገር አድርግልኝ። አንተና ሩታ ከአብርሃም ህይወት ለመውጣት ሞክሩ። እናንተ ለባቱት ይኸውልህ እኛ የምንወጣበት ወይ አለ እንወጣልሃለን። ግን ይኸውልህ የመጀመሪያው እናንተ ስላልተፈለጋችሁ እናንተ ከዛ መስመር ወጣችሁ። እናንተ ደግሞ እኮ አልፈልጋችሁ ማለት አልሰማሁም። ይኸውልህ ትላንትም ብሏታል። አንተ ያልተረዳኸው ነገር ትላንትም ለሄርሜላ ለሩታ ብሏታል እኮ እዚች ልጅ ላይ የሆነ ነገር ቀምረሽ ባይሆን ነገር ብሏታል። በአፍ ካልሰማ ወይም ቀምረሽ ምናምን የሚለው ነገር ተውና ማለት ነው። ሄርሜላን አልፈልግሽም ብሏታል አላላትም እንዴ? ለምን ላስብበት እንጂ አልፈልግሽም አላላትም። እንደሚፈልጋት ግልጽ የሆነ ነገር አለ። አብርሃምና ሄርሜላ ይኸውልህ አንድ ላይ እንደሚሆኑ 100% አትጠራጠር። ጊዜ ይፈጃል እንጂ አብርሃምና ሄርሜላ አንድ ላይ እንደሚሆኑ በፍጹም አትጠራጠር። እሺ አንድ ነገር ስማኛ፣ ምንድነው ይኸውልህ ስማኝ፣ በመጀመሪያ ደረጃ ስማኝ። ከዛ በፊት ነበር አልፈልግሽም እንትን ያላት ገብቷል። ሁለቱን ምረጡ ሲባል ሁለቱንም አልፈልግም በህይወቴ ላይ ሌላ ሴት መታለች አለ። አሁን አላላትም እንድትለይ አልፈልግም። ይሄ በቃሉ በራሱ አንደበት ያለው ነገር ነው። ለሄርሜላ ራሱ ሄደው ጠይቃት አብርሃም አልፈልግሽም ብሎ ሸሮ ይብትላት አው ብሎኛል ነው የምትለኝ። ለምን አንተ ብትዋሽ? በእርግጠኝነት ያልተፈጠረ ነገር ነው ተፈጥሯል ብዬ አላወራም። በመጀመሪያ ደረጃ ሩታንም ሄርሜላንም ነው አልፈልግም ያለው ይሄ ልጅ። እሱ ይኸውልህ ይሄ ከራሱ ህይወት ለማስወጣት የሞከረው ዘዴ
ሩታ እንዳታቀበት ወይም ደግሞ ሩታ የሆነ ነገር እንዳትፈልግበት የሆነ ነገር ዘዴ እንጂ በምን ተአምር እሱ ይኸውልህ አብርሃምን አታውቁትም እናውቀዋለን። ይኸውልህ አሁን የሚፈጠረው ነገር በደንብ የምታየው ነገር ይሆናል እኮ ዛሬ ላይ ወይ ነገ የሆነ ነገር እንዳልተፈጠረ ልክ ነህ፣ ሊገባኝ ይችላል። የሆነ ጊዜ አለው አይደል? ይሄ ነገር እኛ ፍቅርን በምናስወጣበት ነገር እናስወጣታለን። ግን አንተ መጀመሪያ አንተና ሩታ ጀግና ናችሁ አስወጣት። እሱ ይኸውልህ ቀን ነው ሊፈጅ የሚችለው። የተለየ ታሪክ ምንም እንደማይመጣ እናውቃለን። ገብቶሃል አይደል? የሆነ ነገር እየተደረገ መሆኑ እኛ በደንብ ይኸውልህ እያየንና እየሰማን ያለው ነገር አለ። በዚህ ሳምንት ያስወጣት ላንችል እንችላለን። በዚህ ሳምንት ግን ደግሞ በእርግጠኝነት ሳሏሽ ልንገርህ የምናስወጣበት ቀን ቅርብ ነው እና ብትችሉ አንተና ሩታ ሄርሜላ ጋር ይወላሉ አብርሃም በደንብ ይኖራል። አትጠራጠር። ፍላጎት ይኸውልህ ፍላጎት አለ ነው። አንተ ሄርሜላን ታፈቅራታለህ። እናንተ ሄርሜላን ትወዳታለህ። አብርሃም ከሄርሜላ ጋር አድርጉት። የዛኔ ሁሉ ነገር አብረን የምናየው ነው። ትወዳታለህ፣ ታፈቅራታለህ ነው። እስቲ እናያለን። ኦኬ አንተ አለህ ማለት ነው። እንግዲህ ቤተሰብ አብዛኛው ነገር ግራ እየገባኝ ያለው የትኛውም ሰው በምንም አይነት ወይ ሄርሜላ ጋር ሊደርስ እንደማይችል እንገራችሁ። ሄርሚ ደግሞ በዚህ አጋጣሚ ይሄን ቪዲዮ በደንብ እንደምታዩ ተስፋ አደርጋለሁ። ካሁን በኋላ የጠሩሽ ቦታ እየሄድሽ ዘፋት በይ። በቃ ይደብራል። ሁሌ የሆነ ሰው እኮ የሚልሽን ቆም ብለሽ መስማት አለብሽ። በቃ ሁሉም በየጠራሽ ቦታ አትሂጂ። ምንድነው ይሄን ያህል እኮ የሚያስኬድ ነገር የለም። ገብቶሻል አይደል? በቃ ወደ ቤተሰብ